ሰላማችሁ ይብዛው ጄኤምኤም ቲቪ ተመልካቾቻችን፣ ይሄ ጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። የፌዴራል ቤቶች ኮርፖሬሽን ዛሬም እጁን ከወንጌል አማኞች ቤተክርስቲያናት ላይ አላነሳም ሲል የወንጌል አማኞች አብያተ ክርስቲያናት ካውንስል አስታወቀ። ከውጪ ለጋና ኮምባ ማህበረሰብ ከ16 ዓመት የትርጉም ስራ በኋላ ሙሉ መጽሐፍ ቅዱስ ተጠናቆ ቀረበ። ኒውዮርክ የማህበራዊ ሚዲያዎች የአእምሮ ጤና ማስጠንቀቂያ እንዲሰጡ ማድረግ ልትጀምር ነው። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የፌዴራል ቤቶች ኮርፖሬሽን ዛሬም እጁን ከወንጌል አማኞች ቤተክርስቲያናት ላይ አላነሳም ሲል የወንጌል አማኞች አብያተ ክርስቲያናት ካውንስል አስታወቀ። የኢትዮጵያ አዲስ ኪዳን መጥምቃዊት ቤተክርስቲያን 4 ኪሎ አጥቢያ ከመንግስት በህጋዊ መንገድ በተረከበችው መሬት ላይ ግንባታ ለማካሄድ አልቻለችም። አዲስ ኪዳን መጥምቃዊት ቤተክርስቲያን 4 ኪሎ አጥቢያ ከ5 ዓመታት በፊት ነበር በምታመልክበት ስፍራ አካባቢ በሚገኙት የፌዴራል ቤቶች ኮርፖሬሽን ስር የሚገኙ ይዞታዎችን ተገቢውን ካሳ ከፍላ እንድትረከብ በአዲስ አበባ ከተማ ካቢኔ አስተዳደር ውሳኔ ያገኘችው። ምንም እንኳን የይዞታውን ተገቢ ግምት በተገቢው ጊዜ ለሚመለከተው አካል የካሳ ክፍያ ብትፈጽምም የፌዴራል ቤቶች ኮርፖሬሽን እስካሁን ድረስ በስፍራው የሚገኙ ተከራዮችን ውል አላቋረጥም በማለት በአሁኑ ሰዓት ህጋዊ የሆነው የቤተክርስቲያኒቱ ይዞታ ላይ የፌዴራል ቤቶች ኮርፖሬሽን ያስቀመጣቸው ግለሰቦች ከቤተክርስቲያኒቱ ጋር ከፍተኛ ግጭት ውስጥ ገብተዋል። በዚሁ መሰረት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም ጉዳዩን በመረዳት ቤተክርስቲያኒቷ እንደ ሃይማኖት ተቋም ያላትን መብት እንድትጠይቅ ለሚመለከተው አካል ጥብቅ መልእክት እያስተላለፈ የፌዴራል ቤቶች ኮርፖሬሽን ከቤተ እምነቶቻችን ላይ እጁን እንዲያነሳ በድጋሚ መልእክታችንን እናቀርባለን ብሏል። መረጃው የካውንስሉ ገጽ ነው። በአዳማ የሴት አገልጋዮች የደቀ መዝሙርነት ስልጠና ተጠናቀቀ። በመሰረተ ክርስቶስ ቤተክርስቲያን ደቡብ አዳማ ክልል ከማክዶኒያን ሚሽን ኢንተርናሽናል አገልግሎት ጋር በመተባበር የመንግስቱ ህይወት የእግዚአብሔር ጥሪ በሚል ርዕስ የሁለተኛ ዙር የደቀ መዝሙርነት ስልጠና ከታህሳስ 16 2018 ዓ.ም እስከ ታህሳስ 18 2018 ዓ.ም በአዳማ ከተማ ተካሂዷል። ስልጠናው ለ120 የክልሉ ሴት አገልጋዮች የተሰጠ ሲሆን በመርሃ ግብሩም የባህሪ ጥራት፣ በጽድቅ ህይወት መመላለስ፣ ይቅርታና ንስሐ፣ ብርሃንና ጨው ሆኖ ማገልገል፣ የልብ ንስሐና 7ቱ የህይወት ባርኮቶች በሚሉት ዙሪያም በትኩረት ዳሰሳ ተደርጓል። መጽሐፍ ቅዱሳዊና ተሞክሮን ያካተተው ትምህርት በመጋቢ የሻረግ በቀለ ለ3 ተከታታይ ቀናት የተሰጠም ሲሆን ተሳታፊ ሴት አገልጋዮች ስልጠናው በህይወታቸው የተሃድሶና የአመለካከት ለውጥ እንዳመጣ ገልጸው ለአገልግሎታቸውም አዲስ መነሳሳትና መነቃቃት እንደፈጠረ በምስክርነት ተናግረዋል። በመጨረሻም ለክልሉ ሴት አገልጋዮች ያበረከቱትን አስተዋጽኦ በማመስገን የፍቅር ስጦታ በክልሉ ዋና ጸሐፊ መጋቢ ሻሾት ሁሉ ተበርክቷል። የመለኮት ጥሪ ዓለም አቀፍ ቤተክርስቲያን ለምታስገነባው የአምልኮ ህንፃ የመሰረት ድንጋይ የማኖርና የምስጋና ፕሮግራም አካሂዳለች። የመለኮት ጥሪ ዓለም አቀፍ ቤተክርስቲያን እግዚአብሔር በሰጣት ስፍራ ላይ ቅዳሜ ታህሳስ 18 2018 ጀሞ በሚገኘው የቤተክርስቲያኗ ግቢ ውስጥ መሰረት ድንጋይ የማኖርና የምስጋና ፕሮግራም አካሂዳለች። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት መጋቢ ጻድቁ አብዶ የመክፈቻ ንግግር በማድረግ መርሃ ግብሩ ተጀምሯል። ይሄ የምትገነባው ህንፃ ህያዋን ህንፃዎችን ወይም ደቀ መዛሙርቶችን ለመገንባት እንዲያስችለን ነው ብለዋል። የቤተ ክርስቲያኒቱ መስራች ነቢይ ፍቅሩ የእንኳን ደህና መጣችሁ መልእክት አስተላልፈው የረዳቸውን እግዚአብሔርን አመስግነዋል። በዚህ ሁሉ አብረዋቸው ለቆሙ ለተለያዩ አካላትም ምስጋና አቅርበዋል። በመቀጠልም ፓስተር ታዴ እግዚአብሔር ደስ ያሰኛል በሚል ርዕስ የእግዚአብሔርን ቃል አካፍለዋል። የሚገነባው ህንፃም ከአምልኮ አዳራሽ ባሻገር የስነ መለኮት መማሪያም እንደሚያካትት ተገልጿል። ለአምልኮ ህንፃው የመሰረት ድንጋይ በማስቀመጥና በአምልኮ ፕሮግራሙ ተጠናቋል። እንግዲህ የእግዚአብሔር ስራ በዘመናት መካከል በእኛው ስለሆነ የሚቀጥለው ወንጌል ቅብብሎች ስለሆነ ያም ከአባቶቻችን ተቀብለን እዚህ ያደረስነው እንደ እግዚአብሔርን ስራ ደግሞ በሁለንተናዊ በሆነ አቅጣጫ ለሚቀጥለው ጄኔሬሽን እንድናስተላልፍ ሁላችንም እግዚአብሔር በሰጠን በዚህ ስፍራ ላይ አሻራችን እንድናስቀምጥ ለዚህ ህንፃ ግንባታ የሚሆኑ ነገር በገንዘብ፣ በቁሳቁስ፣ በሀሳብ፣ በእውቀት፣ በጸሎት በሚያስፈልጉ ነገር ሁሉ ከቤተ ክርስቲያን ጎን እንቆሙና በዚህ ጌታ በፍቅርና በህይወት በሚኖር በሚቀጥለው 4 እና 5 ወር ውስጥ ሰርተን ለመጨረስ ነው የስራ አስበን የጀመርነው። ስለዚህ ጌታ በፍቅር በዚህ ከሚቀጥለው ሳምንት ጀምሮ ወደ ስራ እንገባለን። በዚህ 5 ወር ውስጥ ይህን ስራ ጨርሰን ለግንባታ ለአምልኮ ስፍራ ላይ ያለን ብለን እናስባለን። ስለዚህ ይህን ቪዲዮ የሚያዩ ፕሮግራም የሚመለከቱ ሰዎች በሙሉ የእግዚአብሔር ስራ እንዲቀጥል ወንጌል እንዲቀጥል በሚያስፈልጉና በሚችሉ ነገር ሁሉ ከጎናችን እንዲቆሙ ጥሪያችንን እናስተላልፋለን። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ለግሎባል ሚሽን አገልግሎት የሰጠው የዘማሪ አባይነህ አረጋው የመዝሙር አልበም ተመረቀ።
በረቢ ሙሉ ወንጌል አጥቢያ ቤተክርስቲያን ለግሎባል ሚሽን አገልግሎት የተሰጠው የዘማሪ አባይነህ አረጋ ወይም ወንጌላዊ የመዝሙር አልበም ሲመረቅ ጥሪ የተደረገላቸው እንግዶችና የቤተክርስቲያኑ አገልጋዮችና አባላት ተገኝተዋል። የግሎባል ሚሽን አገልግሎት ዳይሬክተር የሆኑት መጋቢ አንዱዓለም ገሰሰ ለጉባኤው መንፈሳዊ ሰላምታ ያቀረቡ ሲሆን ጌታ በግሎባል ሚሽን አገልግሎት ጌታ እያከናወነ ያለውን ስራ በመመስከር የታላቁን ተልዕኮ አደራ ሁሉም አማኝ መንፈሳዊ ኃላፊነቱን እንዲወጣ አጽንኦት በመስጠት ተናግረዋል። በመቀጠል ዘማሪ አባይነህ አረጋ ወይም ወንጌላዊ ዘመኑ ተቃርቧል ከሚለው 14 መዝሙሮች መካከል 2 ዝማሬ በማቅረብ ጉባኤው ጌታን አምልኳል። ዶክተር ግርማ አበበ ታላቁ ተልዕኮ ለአማኞች የተሰጠ አደራ በሚል መሪ ሀሳብ የእግዚአብሔርን ቃል ለጉባኤው አቅርበዋል። በመጨረሻም የዘማሪ አባይነህ አረጋ ወይም ወንጌላዊ ዘመኑ ተቃርቧል የዝማሬ ሰንዱቅ በድምቀት የተመረቀ ሲሆን በወንድም መላኩ አማካኝነት ለግሎባል ሚሽን አገልግሎት የዋለው የዝማሬ አልበም ገቢ በማሰባሰብ ተካሂዶ የረቢ ሙሉ ወንጌል አጥቢያ አባላት በንቃት የተሳተፉ ሲሆን አዘጋጆች ፕሮግራሙ በታሰበለት ዓላማ መከናወኑን ገልጸው አገልግሎቱ እንዲካሄድ የፈቀዱትን የረቢ ሙሉ ወንጌል አማኞች ቤተክርስቲያን መሪዎችን አመስግነዋል። በዝማሬ አልበም የተገኘው ገቢ ለግሎባል ሚሽን አገልግሎት እንደሚውል ከአገልግሎት ክፍሉ ያገኘነው መረጃ ያመለክታል። 5 ህጻናት በከሰል ታፍነው ህይወታቸው አለፈ። ትናንት ታህሳስ 19 2018 ዓ.ም በትግራይ አድዋ ከተማ አሎላ ጣቢያ ወይም እንዳ ገብርኤል ተብሎ በሚጠራው አካባቢ በታላቁ የቅዱስ ገብርኤል ዓመታዊ በዓል ላይ ባጋጠመ አሳዛኝ አደጋ የ5 ህጻናት ህይወት ማለፉ ተገለጸ። ህጻናቱ በመኖሪያ ቤታቸው ውስጥ ተኝተው ሳለ በከሰል ጭስ መታፈን በድንገት ህይወታቸው ማለፉን የአድዋ ከተማ አስተዳደር አስታውቋል። ከነዚህም መካከል 3ቱ የአንድ ቤት ልጆች ሲሆኑ 2ቱ ደግሞ የአባወራው እህት ልጆች ናቸው ተብሏል። አስተዳደሩ ባስተላለፈው የሀዘን መግለጫ የአድዋ ከተማ አስተዳደርና መላው የከተማዋ ነዋሪዎች በዚህ ድንገተኛና ልብ የሚሰብር መርዶ የተሰማቸውን ጥልቅ ሀዘን እየገለጹ ለወላጆች፣ ለቤተሰቦችና ለወዳጅ ዘመዶች መጽናናትንና ብርታትን ይመኛሉ። አስተዳደሩ ባስተላለፈው የሀዘን መግለጫ የአድዋ ከተማ አስተዳደርና መላው የከተማ ነዋሪዎች በዚህ ድንገተኛና ልብ የሚሰብር መርዶ የተሰማቸውን ጥልቅ ሀዘን እየገለጹ ለወላጆች፣ ለቤተሰቦችና ለወዳጅ ዘመዶች መጽናናትና ብርታትን ይመኛሉ ብሏል ስትል አዲስ አድማስ ጋዜጣ ዘግባለች። ውድ ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ለጋና ኮምባ ማህበረሰብ ከ16 ዓመት ትርጉም በኋላ ሙሉ መጽሐፍ ቅዱስ ተዘጋጅቶ ቀረበ። የጋና ኮምባ ህዝብ 16 ዓመታት ካስቆጠረ የትርጉም ስራ በኋላ ሙሉ የመጽሐፍ ቅዱስ ትርጉም በራሳቸው ቋንቋ አግኝተዋል። ይህ ስራ በሉተራን የመጽሐፍ ቅዱስ ተርጓሚዎችና የጋና መጽሐፍ ቅዱስ ማህበር በጋራ ትብብር መጠናቀቁም ተገልጿል። የጋና የመጽሐፍ ቅዱስ ማህበር ዋና ጸሐፊ ዶክተር ጆን ኩዊሲ በቅርቡ ባዘጋጀው የመጽሐፉ ማስጀመሪያ መድረክ ላይ እንደገለጹት ይህ መጽሐፍ ቅዱስ ተተርጉሞ መቅረቡ ለኮምባ ቋንቋ ተናጋሪ አማኞች እምነትን እንደሚያጠናክር አመልክተዋል። በተርጓሚዎችና በየጋና የመጽሐፍ ቅዱስ ማህበር መግለጫ መሰረት የትርጉሙ ሂደት የማህበረሰቡን ሙሉ ክፍል ያካተተ ሲሆን የትርጉም ስራውም ላለፉት 16 ዓመታት በጽናት ሲሰራም ቆይቷል። በዚህም በተደረገው ማህበረሰባዊ ተሳትፎ ስራውን የበለጠ ትርጉም ያለውና ለህዝቡ ተደራሽ ለማድረግ እንዳስቻለ ተጠቁሟል። የኮምባ ህዝቦች በጋና ሰሜናዊ ምስራቅ ክልል የሚኖሩ ሲሆን እነርሱም በዘር በጎሳና በመንደር ሽማግሌዎች የተደራጀ ማህበራዊ መዋቅር አላቸው። የመጽሐፍ ቅዱስ ትርጉም ስራውን በእነዚህ ማህበረሰቦች ዘንድ ህይወትን ለመቅረጽ፣ የቤተሰቦችን መንፈሳዊ ህይወት ለማጠናከርና የስነ ምግባር እሴቶችን ለመጠበቅ ያስችላል። ይህ ታላቅ ስራ በአካባቢው ቋንቋና ባህል ላይ ያለውን እድገት እንደሚያስጠብቅና ለወደፊት ትውልድም መንፈሳዊ መንገድ የሚያግዝ መሆኑንም የክርስቲያን ዴይሊ ዘገባ ያመለክታል። በቻይና ዜጂያንግ ግዛት በቤተ ክርስቲያኖች ላይ ከፍተኛ የእስር ዘመቻ ተካሄደ። ዳንኤል አንተነህ ዝርዝር አለው። ታይሹን ካውንቲ ከተማ ውስጥም በመቶዎች የሚቆጠሩ የቤተክርስቲያን አባላትን ለመያዝና ለማሰር የቻይና ባለስልጣናት ከፍተኛ የፖሊስ ዘመቻም ጀምረዋልም ተብሏል። መረጃዎች እንደሚጠቁሙትም ይህ ዘመቻ ከታህሳስ 13 እስከ 18 ድረስ የተካሄደም ሲሆን በዚህ ወቅትም ከ100 በላይ የአካባቢው ክርስቲያኖችም መታሰራቸውም ተዘግቧል። የአካባቢው ነዋሪዎች እንደገለጹትም ፖሊስ በከተማው በርካታ የፍተሻ ኬላዎችን በመትከልም ተዘዋዋሪ ፖሊስ ጥበቃ በመጨመርና ለመረጃ ሰጪዎች ገንዘብ በመስጠት እንዲሁም የቤተክርስቲያን መሪዎችን ለመያዝም እየሰሩም ይገኛሉ። በታይሹን ራጃም ክርስቲያኖች የመሬት ወረራ በሚል ክስም እየተከሰሱም ሲሆን በዚህም ፖሊስ ህዝቡን መረጃ እንዲሰጥ ጥሪ አቅርቦም የገንዘብ ሽልማት እንደሚሰጥም አስታውቋል። በተጨማሪ በአካባቢው የክርስቲያን መስቀሎችና ሌሎች ሃይማኖታዊ ምልክቶችም ተነስተው መወገዳቸውም ተዘግቧል። ይህ የእስርና የስደት ዘመቻም ለወራት በአካባቢው ባለስልጣናትና በቤተክርስቲያን መሪዎች መካከል ከነበረው ውጥረት በኋላም መሆኑም ተገልጿል። የቻይና ኮሚኒስት ፓርቲ በመንግስት ያልተመዘገቡ ቤተክርስቲያኖችን ለመንግስት ስልጣን አስጊ እንደሆኑም በመቁጠሩም ከባድ ግፍ እየደረሰባቸው መሆኑን በወጣው
መረጃም ተመላክቷል። እንደ ዘገባው ከሆነ መንግስት ለውስን ክርስቲያኖች ህጋዊ እውቅና የሚሰጠውም ለመንግስት የሃይማኖት ተቋማት ብቻም ነው። ባለሙያዎች እንደሚናገሩት ከሆነም እነዚህ በመንግስት የሚመሩ የሃይማኖት ተቋማት በተግባር የመንግስት ፕሮፓጋንዳ መሳሪያም ሆነውም እያገለገሉም ነው። ዘገባው የኢንተርናሽናል ክርስቲያን ኮንሰርን ነው። በመጨረሻም ኒውዮርክ የማህበራዊ ሚዲያዎች የአእምሮ ጤና ማስጠንቀቂያ እንዲሰጡ ማድረግ ልትጀምር ነው። የአሜሪካዋ ኒውዮርክ የማህበራዊ ሚዲያ መተግበሪያዎች ለወጣት ተጠቃሚዎች መተግበሪያውን መጠቀማቸው የአእምሮ ጤናቸውን እንደሚጎዳ ማስጠንቀቂያ እንዲሰጡ የሚያስገድድ ህግ ልታወጣ መሆኑን አስታውቃለች። የኒውዮርክ ገዢ ኬቲ ኦቹል የኒውዮርክ ነዋሪዎችን ደህንነት መጠበቅ ቅድሚያ የሚሰጠው ነገር ነው፣ ይህም ልጆቻችንን ከመጠን በላይ እንዲጠቀሙ ከሚያበረታቱ የማህበራዊ ሚዲያ ጎጂ ገጽታዎች መጠበቅንም ይጨምራል ብለዋል። የኒውዮርክ አዲሱ ህግ ሱስ የሚያስይዙና አውቶፕላይ ፎር ኢንፍላይት ስክሮል ባላቸው መተግበሪያዎች ላይ የሚተገበር ነው ተብሏል። በአንድ የህጉ ጥሰትም ኒውዮርክ $5000 ቅጣትን እንደምትቀጣ ገልጻለች። አዲሱ የኒውዮርክ ህግ በሲጋራ ላይ እንደሚጻፈው ጎጂ ነው የሚል አይነት መልእክትን በማህበራዊ ሚዲያ ለመምጣት ያለመ ነው። ማህበራዊ ሚዲያ የበርካቶችን በተለይ የታዳጊዎችን የአእምሮ ጤና እየፈተነ ሲሆን በዚሁ ምክንያት በቅርቡ አውስትራሊያ ከ16 ዓመት በታች የሆኑ ህጻናት የማህበራዊ ሚዲያ እንዳይጠቀሙ ማገዷ ይታወሳል። ዘገባው የሮይተርስ ነው። ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የፌዴራል ቤቶች ኮርፖሬሽን ዛሬም እጁን ከወንጌል አማኞች ቤተክርስቲያናት ላይ አላነሳም ሲል የወንጌል አማኞች አብያተ ክርስቲያናት ካውንስል አስታወቀ። ከውጪ ለጋና ኮምባ ማህበረሰብ ከ16 ዓመት የትርጉም ስራ በኋላ ሙሉ መጽሐፍ ቅዱስ ተጠናቆ ቀረበ። ኒውዮርክ የማህበራዊ ሚዲያዎች የአእምሮ ጤና ማስጠንቀቂያ እንዲሰጡ ማድረግ ልትጀምር ነው። የተወደዳችሁ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር ነው ቤተልሔም ግርማ አብራችሁ ቆይታ አደረኩ። ያዘጋጁላችሁ ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ቀሪ የጄኤምኤን ዝግጅቶች ይቀጥላሉ። መልካም ጊዜ